ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 3 ደራሲ ዩስራ ተራኪ ረዚቃ መሐመድ። ለሚስኪ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ኢሳም በሩሂ ጉዳይ እያዘነ በዝግታ መኪናውን እየነዳ የቤታቸው መግቢያ ቅያስ ሲደርስ ሐናንና ሲትራን ተመልክቶ ክላክስ ሲያደርግ አምላኬ ሆይ የቅድሙ ቆንጅየው ልጅ ነው በለኝ፣ ተከትሎን መጣ ማለት ነው አለች። ሐናን ልጁ ተከትሎን መጥቷል አለቻት። ወላሂ በይ አየሽ ሲያፈጥብኝ እኮ ጠርጥሬያለሁ፣ በቃ ወዶኛል። አዎ እኔም አውቄበታለሁ እህቴ፣ ጅል ነሽ እንዴ? ባክሽ ነይ ወደዚህ፣ ወንድሜ ነው። ምን? አዎ ወንድሜ ነው። የማይረባ ቅዠትሽን ትተሽ ተራመጂ፣ ወደ መኪናው እንግባ። ሲትራ ከፊት ስትገባ ሐናን በንዴት የሲትራን ፊት እያየች ከኋላ ገብታ ቁጭ አለች። ከየት ነው አለ። ይቺ የማትረባ ልጋብዝሽ ብላ ወስዳኝ በአንድ ፒዛ ቀልቤን አድርቃ እየመለሰችኝ ነው አለች። እውነት እህቴ የበላሹ ፒዛ አንቆ ቢገልሽ ምኞቴ ነው። ምን አይነት ምስጋና ቢስ ነሽ? ከልጅነት እስከ እውቀት ሰው እንዴት ሳይስማማ ሁሌ እንዳይጥና እንደ ድመት ይኖራል አለ። አታያትም እንደ ወንድሜ ምስጋና የሚባል ነገር እኮ አታውቅም። ሩሂ የተኛች አስመስላ አይኖቿን ጨፍና ጀርባዋን ወደ ግድግዳ ዙራ አሁንም ተኝታለች። እናቷ ፈቲሃና ታላቅ እህቷ ሂዳያ የሚያወሩት ሁሉ ጥርት ብሎ ይሰማት ነበር። እማዬ እባክሽ ትተሚመልሽ፣ እንደዚህ አትሆኚ፣ በቃ ደህና ትሆናለች አላህ ካለ። ልጄ እንዴት ደህና ሆናለሁ? ተመልከቻት እስኪ። ከ3 ዓመት በፊት የቤቱ ኑር የሆነች ልጅ አሁን የቤቱ የሀዘን ማቅ መልበስ ምክንያት ሆናለች። ልጄ በድኗ ነው ያለው ብላ ሞቷን እየናፈቀች እንባዋን እየጠራረገች ተነስታ ክፍሉን ለቃ ወጣች። ሰዓቱ 3 ሰዓት ገደማ ይጠጋል። ሩሂ የመስኮቱን መጋረጃ ከፍታ ወንበሯን ተደግፋ ሲጋራዋን ትምጋለች። ከአይኖቿ መንታ መንታ እንባ ክብልል እያለ የለበሰችውን ስስ ቢጃማ አርጥቦታል። በሩ ሲከፈት ይሰማት ነበር። ዞራ እንኳን ማን እንደሆነ አላየችም። ዘይነብ የሚበላ ነገር ይዛላት መጣ ነበር። አሊያም ሂባ ልትሳለቅባት ወይንም እህቷ ሂዳያ በሀዘኔታ አተኩራ ልትመለከታት ይሆናል። ግምቷ ከዚህ አልዘለለም። ግን እናቷ ነበረች። አጠገቧ ሂዳ ቁጭ አለች። ሩሂ የኔ ልጅ ምን ሆነሽ ነው እንደዚህ ሆንሽብኝ ልጄ? እባክሽ የድሮዋን ልጅ እንፈልጋታለሁ አላለችም እንደወትሮ። እንደውም በተቃራኒው ሲጋራ ስጭኝ። ምን? በግድ ታግላ ከልሳኗ ቃል አወጣች። አዎ ልጄ እኔ ማጨስ ፈልጋለሁ። ስሜቱ ምን እንደሆነ ልየው እስኪ። አያያይ አትንተባተቢ፣ ስጭኝ ዝም ብለሽ። ሩሂ ግራ ገብቷት የእናቷን አይን አይታ ወይዘሮ ፈቲያ የልጃቸውን አይን እሳቸውን በአትኩሮት እየተመለከቱ በእጃቸው ጉንጯን ከፍ አድርገው እኔ 9 ወር ሙሉ ከተኛውበት ሳልንቀሳቀስ የሞት አፋፍ ላይ ሆኜ ከዛ 2 ዓመት ሙሉ ስታመሚ እንቅልፌን ሰውቼ ስራዬን ትቼ ከሰው በታች ሆኜ ከዚያም ዓመታትን ራሴን ሰውቼ ያሳደግኳት እንደዚች ያለች ከንቱ ልጅ፣ እንደዚች ያለች ፈሪና የማትረባ ልጅ ትሆናለች ብዬ አይደለም እንደዚህ የለፋሁት። ፈሪ አይደለሁም። ፈሪ ሞትን አይደፍርም። ፈሪ ሞትን አይደፍርም አይደል? ተይ እንጂ እንደዛ ነው የሚሰማሽ። ደካማ ነሽ። ደካማ ሽንፈትሽን ማሸነፍ እንደማትጂ በጣም ደካማ ትመስኛለሽ። 1 ሳምንት ብቻ ነው ያለሽ። ሩሂ አይኖቿን እናቷ ላይ አተኮረች። 1 ሳምንት? በእነዚህ ቀናት ትክክለኛዋን እኔ የገነባኋትን ሩሂን መመለስ ከተሳነሽ ፈቲሃ የምትባል እናት አትኖርሽ። ጨርሻለሁ
ተነስታ በሩን በኃይል ወርውራ ወጣች። ምን እየተካሄደ ነው? የእውነት ይህንን ያለችኝ እናቴ ነች? ምን ላድርግ ንገሪኝ። እንዴት ነው እነዛን ቆሻሻ ጊዜያት ረስቼ ምንም እንዳልተፈጠረ ጤነኛ ሰው ሆኜ ልኖር የምችለው? እንዴት አድርጌ ያችን ትንሽዬ ነፍስ ልረሳት እችላለሁ? እንዴት አድርጌ ትንንሽ እጆቿን፣ ትንንሽ አይኖቿን እንዴት አድርጌ ልርሳቸው? መሬቱ ላይ ተንበርክካ ተንሰቀሰቀች። ወደ መታጠቢያ ክፍሏ ገብታ ራሷን በመስታወት ተመለከተች። ከውስጥ የምታያት ሷነቷን አስጠላቻት። ገርጥታ፣ ጨርጭሳ፣ ቆሽሻ ታየቻት። አንድ ቃል በለሆስ አስተናገረች። ልጄን እፈልጋታለሁ። ኢሳም እንቅልፍ አልወስድ ሲለው ከመኝታው ተነስቶ ወደ ታች ሲወርድ ሲትራ አልተኛችም። እህቴ ኢሳም አስደነገጥከኝ እኮ። ይቅርታ፣ ምን ትሰሪያለሽ? ውሃ ልወስድ መጥቼ ነው። አንተስ ምን ሆነ ነው? አይ ምንም፣ እንቅልፍ አልወስድ ብሎኝ ነው። እሺ ማውራት ትፈልጋለህ? አይ ነገ እናወራለን። እና በል ተቀመጥ ወንድሜ፣ አትግደርደር። በላሁን ንገሪኝ። አሁንም ስለዛች ልጅ እያሰብክ ነው አይደል? አዎ፣ ሲትራ ራሷን ልታጠፋ ሙከራ አድርጋ ነበር። ምን? አዎ። እሺ በቃ ወንድሜ፣ መፍትሄ እንፈልጋለን። ምን አይነት መፍትሄ እህቴ? ከሷ ጋር አንድ ዩኒቨርሲቲ ተመድባ ትማር የነበረች ልጅ አውቃለሁ። የእውነትሽን ነው? አዎ፣ ነገ አድራሻዋን ፈልገን እናገኛታለን። ምርጥ እህት ነሽ እኮ። እህትህ ስትጨነቅባት ማየት አትፈልግም። ይህን እንዳትረሳ። በላሁን ገብተተኛ። እሺ። ሲትራ፣ አንቺ ሲትራ፣ ምን አባሽ አስጮሻል? ወይኔ ወንድሜ ተኝቷል እንዴ? አይ የለም፣ እስክስታ እየጨፈረ ነው። ወይ ሲትራ፣ አላየሁትም እኮ። እሺ፣ ይሄ ቀሚስ እንዴት ነው? ያምርብኛል። የት ልትሄጂ ነው ደግሞ? የትም። እና ለምንሽ ነው? አንቺ እኮ አታፍሪም። እቤት ለብሼ ልቀመጥ ይሆናል። አይደለም፣ የምሳ ግብዣ አለብኝ። ደግሞ የምን ምሳ ነው? ኢሳም ከመኝታ ክፍሉ እየተንጠራራ መጥቶ ተቀላቀላቸው። ወይኔ ሃናን፣ አለቀልሽ በቃ። አዎ አልቆልሻል ሃናን። ምንድን ነው የምትሾካሾኩት? የምን የምሳ ግብዣ ነው አለ። ወንድሜ፣ ያ ወንድሜ ልንመረቅ አይደል? ከጓደኞች ጋር የምሳ ፕሮግራም አዘጋጅተን ነው። አዎ ወንድሜ፣ ሳምንት ሙሉ ስትዘጋጅበት ነበር። እሺ አምንሻለሁ። ኦፍ እህቴ፣ አመሰግናለሁ። የኢሳምን መሄዳ ጤና ወደ ጆሮ አጠጋ ብላ፣ አንቺ በሽተኛ የታባሽ እንደምትይዝ ሳትነግሪኝ የትም አትሄጂም። እህቴ፣ ስመለስ ሁሉንም ነገር እነግርሻለሁ። አሁን ክላስ ይረፍድብኛል፣ እመኚኝ። ጥሩ፣ ግን ስሚኝ፣ የማይረባ ቦታ እንደነበርሽ ብሰማ ጸጉርሽን ነው ከላይሽ ላይ የማነሳልሽ። እሺ እህቴ፣ እኔም በጣም ነው የምወድሽ። ስመለስ እናወራለን። ቻው። እብድ ብላ ፈገግ አለች። ዘይነብ ምግቡን ይዛ ወደ ሩሂ ክፍል ገባች። ስትወጣ ከሂባ ጋር አሁንም ተጋጨች። አንቺ ፈረስ አንሻይ። ይቅርታ ሂባ፣ አላየሁሽም። ኧረ በአላህ፣ አይነ ስውር ነሽ እንዴ? እንደው ከአንደበትሽ ምንም መልካም ነገር አይወጣም። እንደው አንቺስ ምን ጉድ ነሽ? አለች በምሬት። አንቺ ለኔ ነው መልስ የምትሰጪኝ? ቦታሽን ወቂ እሺ። ለነገሩ አንቺ ምን ታደርጊ? ያለ ቦታሽ ቦታ ሰጡሽ አይደል? ይቅርታ እመቤቴ፣ ቦታዬን ማወቅ ነበረብኝ። ይቅር በይ። እሱ ነው የሚሻልሽ። አሊያ እኔ ሂባ ማን እንደሆንኩኝ ጠንቅቀሽ ታውቂያለሽ። ውዳቂ። በትዝብታ ጤናት ጥላት ወደ ሂራ ክፍል ዘለቀች። እንደ ወትሮው ሩሂን ካልጓ ተኝታ አላገኘቻት። ከኋላ የመታጠቢያ ክፍሉን በር ከፍታ ስትወጣ ዘይነብ በአግራሞት አይን አይኗን ስታያት፣ ደህና አደርሽ ዘይነብ። ደህና አደርሽ ሩሂ። ማማ ተነስታለች?
ማማ ትንሽ አመም አድርጓቸው ከመኝታ አልተነሱም። በእኔ ምክንያት ነው? ሩሂ ተይ እንጂ ራስሽን ጥፋተኛ አታድርጊ። ያንቺንስ ማን ያውቃል? እንደው በሰላምሽ እንደዚህ አትሆኚ። ዛሬ ግን ትንሽም ቢሆን ከከርሞሽ የቀድሞዋን ሩሂ ይመስልሻል። አንደበትሽም እኮ ተፈታ አለች ዘይነብ። እሺ ዘይነብ በቃ ውጭ አንዴ። ያ ዶክተር ተብዬ ሲመጣ በረንዳ እንደሆንኩኝ ንገሪልኝ። እሺ ነግረዋለሁ። ትንሽ ምግብ ቅመሽ። እሺ። አልሐምዱሊላህ። ጀሊሉ ምን ይሳነዋል? ኢሳም ኮሌታውን ያስተካከለ። እንዴት አደርሽሚ? ደህና አደርክ ልጄ? አልሐምዱሊላህ እናቴ። ሲትራ የለችም እንዴ? ምን ነው ልጄ በሰላም? አዎ እሚ ፈልጊያት ነው። ኪችን ነች። መቼስ እናንተ ያልቅባችሁ። ወደ ኪችን አመራ። ሲትራ እህቴ አንሄድም? ይቅርታ ወንድሜ፣ ጭንቅላቴ ምንም በትክክል እያሰበ አይደለም ልጅቱ ጋር። እሺ በቃ ቁርስ እንብላና እንሄዳለን። ስንመለስ እንበላለን እህቴ ባክሽ። ኢሳም ምን ሆነሃል? ኡሚስ? ኦ እንዴት ያለው የማረባ ሰው ነኝ። እንዴት ይህንን ማሰብ አልቻልኩም? ወንድሜ ስለዚች ልጅ አብዝቶ መጨነቁ ውጤቱ ይሄ ነው። ምንድን ነው የምትየው? አይ ምንም አላልኩም ወንድሜ። በቃ እንሂድ። ቁርስ ላቅርብና እንሄዳለን። ቁርስ በልተው ካጠናቀቁ በኋላ ኢሳም ከእህቱ ጋር ወደ ተባለችው ልጅ እየሄዱ ነው። ለምን በዚህ ልክ ለሷ እየተጨነቀ እንደሆነ አልገባውም። አሳዝነውም የሙያው ግዴታውም ስለሆነ ወይንስ ከዚች ልጅ ፍቅር ይዞት አይታወቅም። ምንድነው የምታስበው ኢሳም? ፍቅር የማይሆን ነገር ነው። አንድ ቀን እንኳን አውርታኝ አታውቅም። በቅጡ በደንብ አይቻት እንኳን የማላቃት ልጅ ምንድነው የምታስበው ብሎ ራሱን ገሰጸ። ወንድሜ እዚህ አካባቢ ነው። እሺ እዚህ አካባቢ ፓርኪንግ ፈልገን መኪናውን እናቁም። ግን የምናገኛት ይመስልሻል? እናገኛታለን ወንድሜ፣ ተስፋ አድርጋለሁ። አላህ ይርዳን። ይሄ ቤት ነው። ቤቱ ጋር ቆመው በሩን ሲቆረቁሩ አንዲት ወጣት መጣ። በሩን ከፈተች። አሰላሙ አለይኩም። ወአለይኩም ሰላም። ይቅርታ እህቴ፣ አሊያን ማግኘት እንችላለን? አሊያ እዚህ የለችም። ከተመረቀች ወዲህ ከሀገር ወጣለች። እውነት? ሲትራ አይኖቿን ያስለመለመች ወደ ወንድሟ ዞረች። ወንድሜ አልሆነም፣ ምን ይሻላል? እሺ ስልክ ቁጥሯን ልትሰጪኝ ትችያለሽ እባክሽ? አልችልም ይቅርታ። በሩን ላያቸው ላይ ዘግታ ገባች። አልችልም? እንዴት ነው የሚያደርጋት? ነፍሷን ስጭን ያልናት ትመስላለች እኮ። ልታንኳኳ እጇን ወደ በሩ ስትሰነዝር ምን ልታረጊ ነው ሲትራ? እንዳንኳኩቺ ስትከፍት ከበሩ ጋር አጋጭቻት ቁጥሯን እንድትሰጠላ አድርገ ነው ኢሳም። እህቴ ያናን ባህሪ ተጋባብሽ እንዴ? ችግር አትፍጠሪ፣ በቃ እንሂድ። ወንድሜ እንዴት እንደሚያደርጋት አታይ? እንዴት ሰው በር ላይ ዘግታ ትሄዳለች? ብልግና ነው። እሺ ልክ ነሽ፣ ግን እንሂድ በቃ። ኢሳም ሲትራን ቤት አድርሶ ወደ ሀጂ ኢድሪስ ቤት አቀና። ሰዓቱ ዘወትር ከሚሄድበት ረፈድ ብሏል። ስልኩን አውጥቶ ሰዓቱን እየተመለከተ ሲገባ የሳሎኑ መግቢያ ላይ ከሂባ ጋር ተገናኙ። አሰላሙ አለይኩም። ወአለይኩም ሰላም ዶክተር፣ እንዴት ነሽ? ደህና ነኝ። መልካም። ለመሄድ እግሩን ሲያንቀሳቅስ አብረን ቡና መጠጣት እንችላለን አለችው። ኪችን መግቢያ ላይ ሆና ሂባን በብሽቀት እየተመለከተቻት እንዴት ነው የሚያደርጋት በረህማኑ? አሁን እቺ ልጅ ነች እውነት የህትፈት ያሆድ ውስጥ የወጣችው? መላቅጦ የጠፋባት ፍጥረት ምን አድርግ ነው የምትለው ልጁን? አለች ዘይነባ። ዶክተር ሩሂ በረንዳ ላይ እየጠበቀች ነው አለችው። እሺ አመሰግናለሁ። ኢሳም ትቷቸው ወደ ሩሂ ክፍል አደገደገ። አንቺ በሽተኛ ምን ልሆን ብለሽ ነው እኔ እያወራሁት እያየሽ በመሀል የምትገቢው? አለቻት ለዘይነብ። ይቅርታ እኔ እስከማቀው
እሱ የሩሂ ዶክተር እንጂ ከአንቺ ጋር ቁጭ ብሎ ቡና ለመጠጣት ለዛ አይደለም መቼም አባባ ያመጡት። ተደብቀሽ ጆሮ ስትጠቢ ነበር። በደንብ ስሚ አንቺ ውሻ፣ 10 ያችን በሽተኛ ስም አትጥርብኝ። ስትፈልጊ አዝለሻት ፎቶ መነሳት ትችያለሽ። መናጢ ሂጂ ከዚህ አሁን በቃ። ሩሂ ትላለች እንዴ? በሳጨች። ስለኛ ሲሉ ለደከሙ፣ ራሳቸውን ለሰውልን፣ በእኛ ስሜት ውስጥ ለሚኖሩ፣ በማዘናችን ለሚያዝኑ፣ በደስታችን በሐሴት ለሚደሰቱ ለነሱ ስንል አንዳንዴ ራሴን ከወደኩበት አንስቼ እንደገና እንዳዲስ አሊፍ ብዬ ህይወትን ልጀምር ወስኛለሁ። ግን አሁንም ወደ ኋላ የሚጎትተኝ አንድ ትልቅ ኃይል አለ። እዚያ ጨለማ ውስጥ የሚያስቀር፣ በጸጸት እየተቃጠሉ በናፍቆት ነበልባል እሳት የሚያቃጥል ግማሽ ስሜቶች። አንዱ ልብ ሁሉንም ነገር ረስተሽ ወደፊት ተራመጂ ይለኛል። ሌላኛው ደግሞ አብቅቶልሻል፣ ለአንቺ ሌላ እድል አያስፈልግሽም፣ አንቺ አውሬ ሴት ነሽ ይለኛል። አላውቅም የቱ እንደሚገባኝ። የበረንዳውን በር ከፍቶ ከሩሂ ትንሽ ፈቀቅ ብሎ ተቀምጦ እንዴት ነሽ አላት። ደህና ነኝ። ለመጀመሪያ ጊዜ ምላሽ ሰጠችው። ለመጀመሪያ ጊዜ ሙሉ ፊቷን ተመለከተ። ቆንጆ ነች። በዚህ ብቻ መግለጽ ንፉግነት ነው። ልዕልት ብትባል ማጋነን አይሆንም። አፍንጫዋ ሰንደደው ነው። አይኖቿ እጅግ በጣም ውብ ናቸው። አንድም እንከን የሚወጣለት ነገር የላትም። ከዚህ ቀደም የሚያያት ጀርባዋን አዙራ ሲጋራ የምትምግ፣ ዛሬ ግን ትክክለኛ ሰው መስላለች። እንደ ትክክለኛ ሰው ምላሽ ሰጠዋለች። ራሱን ታዝቦ ማውራት እንደፈለገች ገብቶታል። ውስጡም ደስ ተሰኘ። እየሰማሽ ነው አለ። ማውራት እንደፈለግኩ በምን አወቅ? የስነ ልቦና ሐኪም ሆነን አትዘንጊ። እሺ እነግርሃለሁ፣ ስለ ሁሉም ነገር፣ ስለ ጭካኔ፣ ስለ ክፋቴ፣ ስለ ሁሉም። ያኔ ምናልባት ሞት ይገባሻል፣ መትረፍ አልነበረብሽም ትለኝ ይሆናል። አትፍሪ፣ እንደዛ ልልሽ አልችልም። አላማዬ አንቺን መርዳት እንጂ አንቺን እንድትሞች ማድረግ አይደለም። ለዛም ፍርድ ሰጪ አይደለሁም። ጥሩ፣ ለመስማት ዝግጁ ነህ? በሚገባ። በትዝታ 4 ዓመት የኋሊት ነጎረች። ሁሉም ነገር ወደ ተጀመረበት። የኔ ቆንጆ ልጅ አደግሽልኝ። በቃ ትተሽኝ ልትሄጂ ነው? ማማ የምሞት አስመሰልሽ እኮ። ዩኒቨርሲቲ እኮ ነው የሚሄደው። ጉረኛ። የኔ ውድ ልጅ አይኖቼን ተመልከቻቸው፣ እኔን ብቻ ማሪ። እነዚህን አይኖች አንቺ ትልቅ ስኬት ላይ ቆመሽ ማየት ይፈልጋሉ። ተመልከቺ እነዚህን ክንዶች፣ አቅፋ ያሳደጉሽ፣ ስትወድቂ ያነሱሽ። እነዚህ ክንዶች ስኬት ላይ ቆመሽ ሊያቅፎሽ ይሻሉ። የኔ ልጅ ሁሌም ጀግና ነሽ ልጄ። ሁሌም እናትሽ ትወድሻለች እና ምንም ቢፈጠር ሁሌም ከጎንሽ ነኝ። በየሴኮንዱ ትናፍቅሻለች። ማማ እባክሽ ወዴና አታባቢው። እሺ ልጄ ይቅርታ። ይኸው በቃ ማማ፣ አንቺ በዓለም ላይ ምርጧ እናት ነሽ። አይኖቿ እንባ ቀረሩ። ማማ ለምንድን ነው የምታለቅሽው? የደስታ ነው ልጄ። አላህ ዱዓይን ሰምቶኝ ነበር። አልገባኝም የኔ ልጅ። አላህን ሁሌም በዓለም ላይ ለባሏ ምርጥ ሚስት፣ ለልጇ በዓለም ላይ ምርጧን እናትን አድርገኝ ብዬ ዘወትር እማጸነው ነበር። ጀሊሉ ደግሞ ዱዓይን ሰምቶኝ ነበር። የእውነት የኔ እናት ስለሆንሽ አልሐምዱሊላህ። በይ በይ አታስለቅሽኝ። ነገ ተጓዥ ነሽ። ሂጂ በቃ ተኝ። ማማ ከአንቺ ጋር ነው ዛሬ ማደር የምፈልገው። እሺ የኔ ልጅ። ያንን ምሽት የማማን ጠረን እያሸተትኩ አደርኩ። በነጋታው በሌሊት ተነስታ ቆንጆ ቁርስ ሰርታ ብልታኝ ዱዓ አድርጋ ግንባሬን ስማ ሸኘችኝ። ማማ ሰው መሰናበት አትወድም። ከብር ተመለሰች። ማሂና አባዬ ከነስረዲን ጋር ለ3 ይዘውኝ ወደ ተመደብኩበት ወደ ሐዋሳ ዩኒቨርሲቲ አቀናን። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ
ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።